በአዲስ አበባ የቤት ገበያ ውስጥ እየታየ ያለው የዋጋ ንረት የብዙዎችን የመኖሪያ ቤት ባለቤት የመሆን ህልም እጅግ አስቸጋሪ እያደረገው ይገኛል። ባለፉት 10 ዓመታት ውስጥ ብቻ በከተማዋ የቤት ዋጋ እስከ 700% የሚደርስ ከፍተኛ ጭማሪ ማሳየቱ በይፋ ተረጋግጧል። ይህ አስገራሚ የዋጋ ንረት በዋነኝነት የገንዘብ የመግዛት አቅም መዳከምና የረጅም ጊዜ የዋጋ ግሽበት ያስከተለው መዘዝ እንደሆነ የኢኮኖሚ ባለሙያዎች ያስረዳሉ። በአሁኑ ሰዓት በአዲስ አበባ አንድ መካከለኛ የመኖሪያ ቤት ለመግዛት ወደ 16 ሚሊዮን ብር የሚጠጋ ወጪ እንደሚያስፈልግ የአፍሪካ ኢንቨስተር ሪፖርት ያሳያል። የቤት አማካይ ዋጋ ወደ 19 ሚሊዮን ብር የተጠጋ ሲሆን ይህም የከተማዋ ነዋሪዎች ከገቢ አቅማቸው በላይ በሆነ የዋጋ ጫና ውስጥ መውደቃቸውን ያሳያል። ባለፈው አንድ ዓመት ብቻ ከዋጋ ግሽበት ውጪ የ12 በመቶ የዋጋ ጭማሪ መመዝገቡ ንብረት የማግኘት እድልን አሁንም አጠያያቂ እያደረገው ነው። እንዲሁም ይህ ሪፖርት ጨምሮ ሻጮችና ገዢዎች በሚገናኙበት ወቅት ከ8 እስከ 12 በመቶ የሚደርስ የዋጋ ድርድር ክፍተት መኖሩን አመላክቷል። አዳዲስ ግንባታዎች ከነባር ቤቶች ጋር ሲነጻጸሩ በካሬ ሜትር እስከ 20 በመቶ የሚደርስ ተጨማሪ የዋጋ ጣሪያ በመኖሩ የኑሮ ደረጃ ልዩነቱን ጎልቶ እንዲታይ አድርጓል። እንደ ኦልድ ኤርፖርትና ቦሌ ያሉ አካባቢዎች ከ60 እስከ 200 ሚሊዮን ብር የሚደርስ ዋጋ በመጠየቅ የቤት ገበያውን በጣም ውድ ወደ ሆኑ የቅንጦት አካባቢዎች ቀይረውታል። እንደ ጀሞና ለቡ ባሉ የከተማዋ ዳርቻ አካባቢዎችም ከ6 እስከ 18 ሚሊዮን ብር የሚጠየቅበት ሁኔታ ዝቅተኛ ገቢ ያላቸውን ነዋሪዎች የገበያ ተሳትፎ ውስን አድርጎታል። ገዢዎች ከቤቱ ዋጋ በተጨማሪ ለታክስ፣ ለይዞታ ማስተላለፊያና ለሕግ ክፍያዎች ተጨማሪ ከ12 እስከ 25 በመቶ ወጪ መመደብ ግዴታ ይሆንባቸዋል። ይህ ሁሉ የፋይናንስ ጫና የቤተሰቦችን የመግዛት አቅም በእጅጉ ቀንሷል። ታዲያ በአዲስ አበባ ከፍተኛ ዋጋ ከሚጠየቅባቸው አካባቢዎች መካከል ቀደም ሲል እንደጠቀስላችሁ ኦልድ ኤርፖርት በግንባር ቀደምትነት የሚጠቀስ ሲሆን ከ60 እስከ 200 ሚሊዮን ብር ይሸጣሉ። በአካባቢው ያሉ ቤቶች ይህን ያህል ዋጋ የሚያወጡት አካባቢው ለከፍተኛ ባለሀብቶች ተመራጭ ስለሆነ ነው። ሌላው ከፍተኛ ዋጋ የሚጠየቅበት አካባቢ ቦሌ ሲሆን የቤቶች ዋጋ ከ25 እስከ 120 ሚሊዮን ብር ይደርሳል። እነዚህ አካባቢዎች ከፍተኛ ደረጃ ያላቸውና ለቢዝነስ ምቹ በመሆናቸው ለዋጋው መናር ዋና ምክንያቶች ናቸው። ካሳንቺስም በተመሳሳይ ከ20 እስከ 70 ሚሊዮን ብር የሚደርስ ዋጋ ያለው ሲሆን ማዕከላዊ ቢዝነስ በመሆኑ ከፍተኛ ፍላጎት አለው። ሳር ቤት ደግሞ ለቤተሰባዊ ኑሮ ተስማሚ በመሆኑ ከ18 እስከ 60 ሚሊዮን ብር የሚደርስ የገበያ ዋጋ አለው። እነዚህ አካባቢዎች የአዲስ አበባ የቤት ገበያ ዋና መዳረሻዎች ናቸው። ዋጋቸው ከጊዜ ወደ ጊዜ እየጨመረ ቢሄድም ፍላጎታቸው ግን አሁንም አልቀነሰም። ይህ ሁኔታ በከተማ የቤት ገበያ ላይ ያለው የዋጋ መናር እስከ መቼ እንደሚቀጥል ግን ጥያቄ ያስነሳል። አቅም ያላቸው ሰዎች ብቻ በእነዚህ አካባቢዎች መኖሪያ ቤት መግዛት እንደሚችሉ ግልጽ ነው። ይህ ደግሞ በከተማዋ ነዋሪዎች መካከል ያለውን የኑሮ ደረጃ ልዩነት በስፋት የሚያሳይ ነው። ከዚህ ባሻገር አዳዲስ ግንባታዎች ከነባር ቤቶች ጋር ሲነጻጸሩ በካሬ ሜትር እስከ 20 በመቶ የሚደርስ ተጨማሪ ዋጋ እንዳላቸው በጥናቱ ተረጋግጧል። ይህ ልዩነት በዋናነት የሚመነጨው ዘመናዊ መገልገያዎች በመኖራቸው ሲሆን እነዚህም የኤሌክትሪክ መጠባበቂያዎች፣ ጥበቃና ዘመናዊ መኪና ማቆሚያዎች ናቸው። የቤት ገዢዎች አዳዲስ ግንባታዎችን መምረጣቸው አያስደንቅም፣ ምክንያቱም የተሻለ ምቾትና ደህንነት ስለሚሰጡ ነው። ይሁን እንጂ የዚህ የዋጋ ጭማሪ በብዙዎች አቅም ላይ የሚፈጥረው ጫና ቀላል የሚባል አይደለም። ነባር ቤቶችም ቢሆን ዋጋቸው እየጨመረ ቢሄድም ከአዳዲስ ግንባታዎች ጋር ሲነጻጸሩ ግን ዝቅተኛ ናቸው። ይህ የዋጋ ልዩነት በገበያው ላይ ሁለት የተለያዩ ደረጃዎችን ፈጥረዋል። አቅም ያላቸው ገዢዎች አዳዲስ ግንባታዎችን ሲመርጡ፣ አቅም የሌላቸው ግን ነባር ቤቶችን ለመግዛት ይገደዳሉ። ይህ ሁኔታ በከተማዋ የመኖሪያ ቤት ክፍፍል ላይ ትልቅ ተጽዕኖ ይፈጥራል። አዳዲስ ግንባታዎች የሚከናወኑት በዋናነት በከተማዋ እምብርት አካባቢዎች በመሆኑ የዋጋቸው መናር ተፈጥሯዊ ነው። ሆኖም ይህ የዋጋ ልዩነት ወደፊት በከተማዋ የመኖሪያ ቤት አቅርቦት ላይ የሰላ ልዩነት ይፈጥራል ተብሎ ይሰጋል። ይህ ሁኔታ በቤት ገበያ ላይ ለውጥ የሚያስፈልገው መሆኑን ያሳያል። ሌላው በመካከለኛ ደረጃ የሚገኙ የቤት አካባቢዎች እንደ ገርጂና መገናኛ ያሉ አካባቢዎችን ያካትታሉ። ገርጂ የቤቶች ዋጋ ከ16 እስከ 45 ሚሊዮን ብር የሚደርስ ሲሆን መካከለኛና ከፍተኛ ገቢ ላላቸው የህብረተሰብ ክፍሎች ተስማሚ ነው። መገናኛ ደግሞ ከ12 እስከ 35 ሚሊዮን ብር የሚደርስ የገበያ ዋጋ ያለው ሲሆን የመጓጓዣ አማራጭ ላላቸው ነዋሪዎች ተመራጭ ነው። እነዚህ አካባቢዎች ለአብዛኛው
የአዲስ አበባ ነዋሪዎች የቤት መግዣ አማራጭ ናቸው። ይሁን እንጂ የእነዚህ አካባቢዎችም የዋጋ ንረት ከጊዜ ወደ ጊዜ እየጨመረ መምጣቱ ለገዢዎች ትልቅ ስጋት ሆኗል። ሲኤምሲ አካባቢ ከ10 እስከ 28 ሚሊዮን ብር የሚደርስ ሲሆን እያደገ የመጣ የቤት ገቢ አለው። አያት አካባቢ ከ8 እስከ 25 ሚሊዮን ብር የሚደርስ የዋጋ ክልል አለው። እነዚህ አካባቢዎች ለቤተሰባዊ ኑሮ ተስማሚ በመሆናቸው ፍላጎታቸው ከፍተኛ ነው። የዋጋቸው መናርም የገበያውን አቅጣጫ የሚያሳይ ነው። ሆኖም ለገዢዎች የእነዚህ አካባቢዎች ዋጋ መናር ከባድ ፈተና ሆኖ የቀጠለ ጉዳይ ነው። ማዕከላዊና ነባር አካባቢዎች እንደ ልደታና አራዳ ለረጅም ጊዜ በቤት ገበያ ውስጥ የቆዩ ናቸው። ልደታ ከ10 እስከ 35 ሚሊዮን ብር የሚደርስ የዋጋ ክልል አለው። አራዳ ደግሞ ከ10 እስከ 30 ሚሊዮን ብር የሚደርስ ዋጋ ያለው ሲሆን በአብዛኛው ነባር ቤቶች ይገኙበታል። እነዚህ አካባቢዎች ለከተማዋ ማዕከላዊነት ያላቸው ጠቀሜታ ከፍተኛ ቢሆንም ዋጋቸው ግን በከፍተኛ ሁኔታ እየጨመረ ነው። የዋጋው መጨመር ነባር ነዋሪዎችንም ጭምር ለችግር እየዳረገ መሆኑን መረጃዎች ይጠቁማሉ። ንፋስ ስልክ አካባቢ ከ7 እስከ 20 ሚሊዮን ብር የሚደርስ ዋጋ ያለው ሲሆን እንደ ሌሎች ሁሉ የቤተሰባዊ ኑሮ ለሚፈልጉ ተስማሚ እንደሆነ ይነገርለታል። ጀሞና ለቡ አካባቢዎች ደግሞ ከ6 እስከ 18 ሚሊዮን ብር የሚደርስ ዋጋ አላቸው። እነዚህ አካባቢዎች በግል ለሚኖሩ ብዙ ጊዜ ተመራጭ ናቸው። በከተማዋ ዳርቻ የሚገኙ በመሆናቸው ለዝቅተኛና መካከለኛ ገቢ ላላቸው ነዋሪዎችም አማራጭ ናቸው። ይሁን እንጂ የእነዚህም ዋጋ ከጊዜ ወደ ጊዜ እየጨመረ መምጣቱ በገዢዎች ላይ ጫና ፈጥሯል። የቤት ገበያው በሁሉም አካባቢዎች እያጋጠሙ ያለው የዋጋ ንረት በአዲስ አበባ ለሚኖር ሰው ትልቅ ፈተና ነው። ይህ ሁኔታ ወደፊት ምን ያህል እንደሚባባስ መገመት ይቻላል። የቤት ገዢዎች ከቤት ዋጋ በተጨማሪ 12 እስከ 25 በመቶ የሚደርስ ተጨማሪ ወጪ እንደሚያጋጥማቸውም ተነግሯል። እነዚህ ወጪዎች ለይዞታ ማስተላለፊያ፣ ለታክስ፣ ለሕግ ክፍያዎችና ለቤት እድሳት የሚውሉ ናቸው። የቤት ግዢ ሲታቀድ እነዚህን ወጪዎች አስቀድሞ አለማሰብ በኋላ ላይ ለትልቅ ችግር ሊዳርግ ይችላል። ባለሙያዎች እንደሚመክሩት ገዢዎች ከሚገዙት ቤት ዋጋ በተጨማሪ ተያያዥ ወጪዎችን በጥንቃቄ ሊያሰሉ ይገባል። የቤት ግብይት ውስብስብ ሂደት በመሆኑ ሕጋዊ ድጋፍ ማግኘትም አስፈላጊ ነው። ተጨማሪ ወጪዎች በየጊዜው ሊቀያየሩ ስለሚችሉ ወቅታዊ መረጃዎችን መከታተልም ተገቢ ነው። የቤት እድሳት ወጪዎች እንደ ቤቱ ሁኔታ የሚወሰን በመሆኑ ገዢዎች ቤቱን ከመግዛታቸው በፊት በቂ ምርመራ ማድረግ እንደሚኖርባቸውም ሪፖርቱ አመላክቷል። እነዚህ ተጨማሪ ወጪዎች የቤት ግዢን ከባድ ከማድረጉም በላይ የፋይናንስ ጫናን ይጨምራሉ። ስለዚህ ገዢዎች በሙሉ አቅማቸው የቤት ግዢ ለመፈጸም ሲያስቡ እነዚህን ወጪዎች መመደብ ይኖርባቸዋል። ይህንን መገንዘብ በቤት ገበያ ለሚንቀሳቀሱ ሰዎች በጣም ወሳኝ ነው ማለት ይቻላል። ሌላው በሪፖርቱ የተመለከተው ጉዳይ የአዲስ አበባ የቤት ገበያ በአብዛኛው በአፓርትመንቶችና በኮንዶሚኒየሞች የተያዘ መሆኑን ሲሆን እነዚህም 65 በመቶ ያህሉን ድርሻ ይይዛሉ። ይህ የሚያሳየው የከተማዋን የመኖሪያ ቤት አቅርቦት ፍላጎት ለማርካት የተወሰዱትን እርምጃዎች ነው። ቪላ ቤቶች ደግሞ 25 በመቶ ያህሉን ድርሻ የሚይዙ ሲሆን ከፍተኛ ገቢ ላላቸው ሰዎች ተመራጭ ናቸው። ስቱዲዮዎች እና የአንድ መኝታ ቤት አፓርትመንቶች በዋና ዋና አካባቢዎች ከፍተኛ ፍላጎት አላቸው። እነዚህ ቤቶች በካሬ ሜትር በከፍተኛ ዋጋ የሚጠይቅባቸው ሲሆን ለነዋሪዎች ምቾትን ይሰጣሉ። የቤት ገበያው በአብዛኛው በአፓርትመንቶችና በኮንዶሚኒየሞች መያዙ የከተማዋን ነዋሪዎች የኑሮ ዘይቤ የሚያንጸባርቅ ነው። ለወደፊቱ የመኖሪያ ቤት አቅርቦት ላይ የትኞቹ ቤቶች ተመራጭ እንደሚሆኑ መገመት ይቻላል። ገዢዎች እንደ ፍላጎታቸውና አቅማቸው የተለያዩ የቤት አማራጮችን መምረጥ ይችላሉ። ይሁን እንጂ የአፓርትመንቶችና የኮንዶሚኒየሞች የዋጋ መናር አሁንም ትልቅ ፈተና ሆኖ ቀጥሏል። ይህ የቤት ገበያ ለውጥ በከተማ የመኖሪያ ቤት አቅርቦት ላይ ተጽዕኖ ያሳድራል። በዚህም ባለፉት 10 ዓመታት በከተማዋ የቤት ኪራይና የንብረት ዋጋ የ700% ጭማሪ ማሳየቱ የኢትዮጵያን የኢኮኖሚ ታሪክ በሌላ ገጽታ የሚያሳይ ነው። የዚህ ዋጋ ንረት መሰረታዊ ምክንያት የገንዘብ የመግዛት አቅም መውረድና የረጅም ጊዜ የኢኮኖሚ ግሽበት መሆኑን በጥናት ማረጋገጥ ተችሏል። በተለይም በዋና ዋና የከተማዋ ክፍሎች የቤት ኪራይ ዋጋ ከንብረት ዋጋ ጋር ተያይዞ በከፍተኛ ደረጃ አሻቅቧል። አዲስ አበባ በፍጥነት እያደገች ያለች ከተማ በመሆኗ የመኖሪያ ቤት ፍላጎቱ አቅርቦትን በመብለጥ የዋጋ ንረቱን በከፍተኛ ደረጃ እንዲያባብሰው አድርጓል። የከተማ ልማት ስራዎች በተለያዩ መንገዶች እየተከናወኑ ቢሆንም የህዝብ ቁጥር መጨመር በቤቶች አቅርቦት ላይ የፈጠረው ተጽዕኖ ግን በጣም ሰፊ ነው። ይህ ሁኔታ የቤት ገበያውን በዋነኝነት ለከፍተኛ ገቢ ላላቸው የህብረተሰብ ክፍሎች ብቻ የተመቻቸ እንዲሆን በማድረጉ ለብዙዎች ፈተና ሆኗል። የመኖሪያ ቤት ባለቤት መሆን
ካሁን በፊት እንደ መሰረታዊ የሰው ልጅ ፍላጎት ይታይ የነበረ ቢሆንም አሁን ግን እንደ ቅንጦት የሚታይ ለጥቂቶች ብቻ የሚቻል ሆኗል። የቤት ባለቤቶች ዋጋቸውን በየወቅቱ እያስተካከሉ ሲሆን ይህ ደግሞ በዝቅተኛና መካከለኛ ገቢ ባላቸው የማህበረሰብ ክፍሎች ላይ ትልቅ ቀውስ ፈጥሯል። የመኖሪያ ቤት ግዢን እንደ ኢንቨስትመንት መመልከት መጀመሩም የዋጋ ንረቱን እንዲቀጥልና ገበያውን እንዲያዛባው ከፍተኛ አስተዋጽኦ አድርጓል። ባለሙያዎች እንደሚያስጠነቅቁት ይህ ሁኔታ ለረጅም ጊዜ የሚቀጥል ከሆነ የከተማዋን ማህበራዊና ኢኮኖሚያዊ መዋቅር ሊያናጋ ይችላል። የ2026 የቤት ገበያ መረጃዎች በአዲስ አበባ የቤት ዋጋ ያለበትን እውነታ በግልጽ የሚያሳይ ሲሆን በመካከለኛው ዋጋ በአማካይ 19 ሚሊዮን ብር መድረሱ አዲስ አበቤዎች የመኖሪያ ቤት የመግዛት አቅማቸው በከፍተኛ ሁኔታ እንደቀነሰ የሚያረጋግጡ ናቸው። እነዚህ አሃዞች የሚያሳዩት የቤት ዘርፉ እያጋጠመው ያለውን ከፍተኛ የዋጋ ግሽበት ሲሆን ይህም የወደፊት የከተማዋን እድገት አቅጣጫ ሊቀይር ይችላል። ባለፈው አንድ ዓመት ብቻ ከዋጋ ግሽበት ውጪ የ12 በመቶ ጭማሪ መመዝገቡ የገበያውን አቅጣጫና የባለቤትነት ተደራሽነት እያጠነከረ ነው። የከተማ እድገትና የህዝብ ቁጥር መጨመርም የቤት ዋጋውን በከፍተኛ ደረጃ እንዲጨምር ካደረጉ ዋና ዋና ምክንያቶች መካከል ተጠቃሽ ናቸው። ይህም የመኖሪያ ቤት መግዛት ለአብዛኛው ነዋሪ ህልም እየሆነ መምጣቱን ያሳያል። እነዚህ ቁጥራዊ መረጃዎች የኢኮኖሚውን አቅጣጫ የሚያንጸባርቁ ናቸው። አዲስ አበባ በከፍተኛ ደረጃ እያደገች የምትገኝ ከተማ በመሆኗ የመኖሪያ ቤት ፍላጎት በየጊዜው እየጨመረ ነው። ይህ ፍላጎት አቅርቦትን በመብለጥ ዋጋው እንዲጨምር አድርጓል። የከተማ ልማት ስራዎች እየተከናወኑ ቢሆንም ፍላጎትን ለማሟላት ግን አልቻሉም። የህዝብ ቁጥር መጨመር በከተማዋ የመኖሪያ ቤት አቅርቦት ላይ ከፍተኛ ጫና እየፈጠረ ያለው ሌላኛው ጉዳይ ነው። ይህ ሁኔታ ወደፊት ምን ያህል እንደሚባባስ መገመት ይቻላል። የከተማ መስተዳድሩ የመኖሪያ ቤት አቅርቦትን ለመጨመር የተለያዩ እርምጃዎችን ቢወስድም የዋጋ ንረቱ ግን አሁንም እንደቀጠለ ነው። የቤት ዋጋ መናር የከተማዋ እድገት ዋና ገጽታ ሆኗል። ይህ ሁኔታ ለወደፊቱ የከተማዋ ልማት ላይ ትልቅ ተጽዕኖ እንደሚያሳድር እሙን ነው። የቤት ገበያው የወደፊቱ የኢትዮጵያ ኢኮኖሚ ምን እንደሚመስል የሚያሳይ ወሳኝ አመላካሽ ነው ማለት ይቻላል። የዋጋ ንረቱ በዘርፉ ላይ የረጅም ጊዜ አሉታዊ ተጽዕኖ እንደሚኖረው ባለሙያዎች ይስማማሉ። ይሁን እንጂ የቤት ዘርፉ አሁንም ብዙዎችን የሚስብ መሆኑን መረጃዎች ያመለክታሉ። ብዙዎች በዘርፉ ላይ ኢንቨስት በማድረግ ትርፍ ለማግኘት እየሞከሩ ሲሆን ይህ ትርፍ ግን ከዋጋ ግሽበት ጋር ሲነጻጸር ምን ያህል እንደሆነ ጥያቄ ውስጥ ይገባል። የቤት ገበያው ለውጥ በሚቀጥሉት ዓመታት የኢትዮጵያን ኢኮኖሚ የሚወስን ሲሆን ባለሀብቶችና ገዢዎች ወቅታዊ መረጃዎችን በጥንቃቄ መከታተል እንደሚኖርባቸው የአፍሪካ ኢንቨስተር ሪፖርት በማጠቃለያው ይገልጻል። የቤት ገበያ መረጋጋት ለኢኮኖሚው እድገት አስፈላጊ ነው። ይህ ግን የኢኮኖሚውን ሁኔታና የቤት ዘርፉን በጥንቃቄ በመረዳት ብቻ የሚሳካ ይሆናል። በጥቅሉ ሲታይ በአዲስ አበባ የቤት ገበያ ውስጥ እየተስተዋለ ያለው ፈጣን የዋጋ ንረት የከተማዋን ማህበራዊና ኢኮኖሚያዊ ገጽታ በከፍተኛ ደረጃ እየተፈታተነ የሚገኝ ነው። ባለፉት 10 ዓመታት ውስጥ የታየው የ7 በመቶ የዋጋ ጭማሪ የመኖሪያ ቤት መግዛትን ለብዙ ነዋሪዎች የራቀ ህልም እንዲሆን ያደረገ ሲሆን የዋጋ ግሽበትና የገንዘብ የመግዛት አቅም መቀነስ ለዚህ ተጽዕኖ ዋና ምክንያቶች ሆነዋል። በከተማ እምብርትና በከፍተኛ ደረጃ ልማት በሚታይባቸው አካባቢዎች ቤቶች ለቅንጦት ፍጆታና ለኢንቨስትመንት ብቻ የሚውሉበት ሁኔታ መፈጠሩ ዝቅተኛና መካከለኛ ገቢ ያላቸውን የህብረተሰብ ክፍሎች ወደ ዳርቻ አካባቢዎች እንዲገፉ አስገድዷቸዋል። የአፓርትመንቶች የበላይነት በተንጸባረቀበት በዚህ የገበያ መዋቅር ውስጥ የአቅርቦት እጥረትና የግብዓት ዋጋ መናር የችግሩን መጠን ይበልጥ አባብሰውታል። ለወደፊቱ የከተማዋ ነዋሪዎች የመኖሪያ ቤት ተደራሽነትን ለማረጋገጥ ከመንግስትና ከባህል ሀብቶች የሚጠበቀው የተቀናጀ የፖሊሲ ማሻሻያና የገበያ ቁጥጥር የኢኮኖሚውን መረጋጋትና የህዝቡን የኑሮ ዋስትና ለመጠበቅ ወሳኝ እርምጃ መሆን ይኖርበታል። አበቃን። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም